ክፉዳዬ መሆኑን አወቅኩት ሆዴ ክፉዳዬ ሲራባ አሳደርኩት ብድር እንደበላን አንጀቴን አሰርኩት እህል ውሃ ሲለኝ ሆዴንም አፈርኩት የገዛ ገላዬን ሳጣ እየታዘብኩት የገዛ ገላዬን ሳጣ እየታዘብኩት ሳቅ የለኝ ወግ የለኝ ሆዴ ቢመቸውማ ሆዴ ቢደላውማ ከስንቱ በተስማማ ሳቅ የለኝ ወግ የለኝ ከእንግዲህ ደስታውማ ከእንግዲህ ተድላውማ ከኔም ጋር አልተስማማ የችግር ቀን ጥላ ወድቆብኝ በላይ ማጣቱን ማስታመም አልቻለም ገላዬ ልብስም ቀን ይሰጣል ታጥቦም እስኪጸዳ ማሰብስ ለሆድ ነው ለማይቀረው ዕዳ የሰው ፊት እንደ እሳት እያንገበገበኝ አስለመነኝ ሆዴ ሲጎል እየራበኝ ከሆድ ተፈጥሬ ቀንም ከማይሰጠው ቀምሶ ለማደር ነው እምሽቆጠቆጠው ተው እንጂ 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 ሆዴ ታገስ እንጂ ተው እንጂ ሲያጡ ቀን ስጥ እንጂ ተው 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 እንጂ ሆዴ ታገስ እንጂ ተው እንጂ ሲያጡ ቀን ስጥ እንጂ ክፉዳዬ መሆኑን አወቅኩት ሆዴ ክፉዳዬ ሲራባ አሳደርኩት ብድር እንደበላን አንጀቴን አሰርኩት እህል ውሃ ሲለኝ ሆዴንም አፈርኩት የገዛ ገላዬን ሳጣ እየታዘብኩት የገዛ ገላዬን ሳጣ እየታዘብኩት ወግ የለኝ ሳቅ የለኝ ሆዴ ቢመቸውማ
ሆዴ ቢደላውማ ከስንቱ በተስማማ ሳቅ የለኝ ወግ የለኝ ከእንግዲህ ደስታውማ ከእንግዲህ ደስታውማ ከኔም ጋር አልተስማማ ከሰው በደል ስሽሽ ስርቅ በብልሃቴ ለካስ ይዤ ኖሯል ጠላት ባከላቴ ሆዴንስ አየሁ የፊቱን ገላዬ ባሳመረው አምላክ የወደ ኋላዬ ቀብሬም ስገባ ሞት የቀማኝን ሰው ሞት የቀማኝን ሰው ገና ሳይወጣልኝ ጮኬም ሳልጨርሰው እያንሰቀሰቀኝ ያጣሁት ዘመዴ ያጣሁት ዘመዴ የእርምህን ይመኛል ሐዘንተኛው ሆዴን ሐዘንተኛው ሆዴ ተው እንጂ 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 ሆዴ ታገስ እንጂ ተው እንጂ ሲያጡ ቀን ስጥ እንጂ ተው 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 እንጂ ሆዴ ታገስ እንጂ ተው እንጂ ችለህ እደር እንጂ ተው እንጂ ሲያጡ ቀን ስጥ እንጂ ተው እንጂ ሆዴ ታገስ እንጂ እርሳኝ ናፍቆት እርሳኝ ጭንቀት እርሳኝ ለቀቅ አርገኝ ደርሰሃት ወዝውዘኝ ለቀቅ አርገኝ ደርሰሃት ወዝውዘኝ እርሳኝ ሀሳብ እርሳኝ ናፍቆት እርሳኝ ጭንቀት እርሳኝ እርሳኝ ሀሳብ እርሳኝ ናፍቆት እርሳኝ ጭንቀት እርሳኝ ለቀቅ አርገኝ ደርሰሃት ወዝውዘኝ ለቀቅ አርገኝ ደርሰሃት ወዝውዘኝ
አርገኸኝ የት ወስደህ መለስከኝ ተው ሀሳብ እርሳኝ ናፍቆት እርሳኝ አትቅጣኝ ምስኪን ነኝ ገና ነው መሰለኝ ያሰብከው አልሆነም ለከፋ ሁሉም ይበረታል የማይከፋው የለም መርሳት ካወጣኝ ከሰውነት ተራ አንጋጥጬ ማላይ ጮኬማ ልጣራ የሩቅ ሰው ወድጄ ያው መንገደኛ ትንሽ ነገር ማልችል ሆንኩኝ ሰበበኛ ያው ለየለታ ያው ለየለታ ሰው ውደድ ገላይ እንደ ድህነት አይረባህምና የሩቁን ማሰብ ምነው መጨነቂ መናፈቅ ምንድነው እኔን የሚገርመኝ ዝቅ ያለ ሲያገኝ ነው እርሳኝ ናፍቆት እርሳኝ ጭንቀት እርሳኝ ሀሳብ እርሳኝ ናፍቆት እርሳኝ ጭንቀት ለቀቅ አርገኝ ደርሰህ አትወዝውዘኝ ለቀቅ አርገኝ ደርሰህ አትወዝውዘኝ የት ብሄድ ምን ባረግ ይሻላል ምንስ ያዋጣኛል እስኪ እርሱኝ ሂዱ እንዳትጠብቁ እኩል ላንራመድ ሰመመን የሰመመን ዕዳ ጥሎብኛል መውደድ መረሳት ካወጣኝ ከሰውነት ተራ አንጋጥጬ ማላይ ጮኬማ ልጣራ የሩቅ ሰው ወድጄ ያው መንገደኛ ትንሽ ነገር ማልችል ሆንኩኝ ሰበበኛ ያው ለየለታ ያው ለየለታ ሰው ደግ ላይ እንደ ድህነት አይረባህምና የሩቁን ማሰብ ምነው መጨነቂ መናፈቅ ምንድነው እኔን የሚገርመኝ ዝቅ ያለ ሲያገኝ ነው
እናመሰግናለን። ፋና ላምሮት የምዕራፍ 22 ተወዳዳሪዎቻችን የመጀመሪያ ዙር ስራዎቻቸውን አቅርበው አጠናቀዋል። ዳኞች ምን ይላሉ? አስተያየትና ነጥብ። እሺ ታምራትና አልማዝ እንዴት ናችሁ? የሁለታችሁም ቆንጆ ምርጫ ነው። በጣም ቆንጆ ፐርፎርማንስ ነው። እንዳገባባችሁ ከታምራት ልጀምር። የጸጋይን ሆዴ ክፉ ዳይን ይዘ የመጣው ታምራት መጀመሪያ በጣም የሚገርም በጣም ቆንጆ ድምጽ ነው ያለ። በራስህ ድምጽ በራስህ የተፈጥሮ ድምጽ ከለር ነው የምታዜመው። እሱ በጣም ትልቅ ኳሊቲ ነው። ጉልበትህ በጣም ቆንጆ ነው። በዛ ላይ ጉልበትህን ማኔጅ የምታደርግበት ኮንትሮል የምታደርግበት መንገድ በጣም ቆንጆ ነው። በጣም ትንፋሽ ሪትሚካሊ ያለ ፊሊንግ በጣም ቆንጆ ነው። ተመስጦ በጣም አሪፍ ነበረ። ሙዚቃው እንደሱ አይነት ነገር ይፈልጋል። ኢሞሽን ወይም የስሜት የምንለውን ነገር ሙዚቃው፣ ዜማው፣ ግጥሙ ፉል ኦፍ ኢሞሽን ነውና እሱን ለማድረስ የሄድክበት ርቀት በጣም ቆንጆ ነው። ባይሆኑ ብዬ ማስባቸው ነገሮች አንደኛ ቫይብራቶ በቃ መስተካከል አለበት። በጣም የሚጎዳ ነገር እሱ ነው። እንደ ውድድርም እንደ ድምፃዊ አንደኛ ቫይብራቶ የመጀመሪያ ጉዳይ ቴክኒክ ነው። የምንጠቀምበት ቦታ አለ፣ ማንጠቀምበት ቦታ አለ። ግን ሁል ጊዜ የምንለው ነገር ምንድን ነው? አንተ ስትፈልግ ብቻ የምታደርገው ነገር መሆን አለበት። ከአንተ ቁጥጥር ውጭ ከወጣ ያው ስህተት ነው የሚሆነው። ልክ አሁን እንደዚህኛው አይነት የዜማ ነገሮች ላይ ማለት ነው አይፈለግም እዚህ ጋር እና ብዙ ቦታ እሱ ነበር ትንሽ ጎልቶ የሚሰማ ችግር የነበረው። ከቅኝት ጋር በተያያዘ በጣም ግሩም በጣም ብዙ ቦታ በጣም አሪፍ ነው። መቼም ላይቭ ፐርፎርማንስ አይደል፣ አልፎ ሸረፍ የሚሉ ነገሮች ይሰማሉ። በጣም 100% እርግጠኛ ነኝ ይስተካከላል ብዬ አስባለሁኝ። ወደ ሃይ ፒች ወይም የዜማው የላይኛው የዜማ ክፍሎች ጋር የምትሄድበት ሰዓት ላይ በጣም በቃ ጥንቃቄ በዛበት እና ድምጽህ በጣም ተጎዳ። መውጣት ይፈልጋል፣ አቅሙም አለው፣ ዜማውም ይፈልጋል፣ ከፍ ማለት ይፈልጋል። አሁን አንተ እንዳዜምከው ሳይሆን ለቀቅ ማለት ይፈልጋል እና በጣም ጥንቅቅ አድርገህ በቃ ላለመጮህ ምናምን ጥረት እንደሱ አይደለም። መጮህ ሲኖርብህ እኮ መጮህ ያስፈልጋል፣ ግን ጩኸቱ ከውበት ጋር ይሁን፣ ወደ ላይ የሚሄደው ከውበት ጋር ይሁንና እሱ ጋር እንደውም ምን እያሰብኩ ነበረ በቃ ይዞ ሜጀር የመረጥከው ኪ በጣም ወጥቶብህ ያልደረስክ ነገር ነው የሚመስለው እና እሱ ጋር ቴክኒካል ነገር ሰርተ ለማለፍ የምትሞክር ነው የሚመስለው። ወይ ግማሽ ደግሞ ብትወርድ የተሻለ ሊሆን ይችላል፣ ግን እዚህ ላይም ቢሆን ቆንጆ መሆን ይችል ነበረ። ሌላ ታምራት ማስተካከል አለበት ብዬ የማስበው ነገር የአፍ አከፋፈት ቴክኒክህ በጣም በአስቸኳይ መለወጥ አለበት። አጠቃላይ የድምጽህን አወጣጥ ጎድቶታል። ስለዚህ እሱ ይስተካከል። የቀየርካቸውን የዜማ ቅንጣቶች አንደኛ ሲጎድል እየራበኝ የሚለው ቦታና ሆዴ ክፉ ዳይ የሚለው ሁለተኛ ዙር ሲመጣ የጠቀምክበት መንገድ ለመቀየር ማሰብህ በጣም ቆንጆ። ጀስት እንደውም የመጀመሪያ ቀን ላይ በዚህ ደረጃ መሆኑ በጣም አሪፍ፣ ግን ሲቀየር አንደኛ መብዛት የለበትም፣ ሁለተኛ ከነበረው የተሻለ ውበት እንዲሰጥ አይደለም የምንፈልገው እና አሁን ወደ ክፉ ዳይ የሚለው ሁለተኛ ዙር ስትቀይሮ ኦሬዲ ንግግር ነው የመሰለው። ቶታሊ የለውም፣ ዜማ የለውም፣ የንግግር ነገር ነው። ንግግር ውስጥ ዜማ አለ አውቃለሁኝ፣ ግን ካለው ጋር ስናነጻጽረው ከነበረው ጋር ትንሽ ያለማማር ነገር አለው። ሲጎድል እየራበኝ የሚለውን ቦታ 50-50 ነኝ። ስለዚህ ግን ጅምሩ አሪፍ ነው፣ እንደሚሻሻል ግን በጣም እርግጠኛ ነኝ። ስለዚህ እንደዚህ አይነት ነገሮችን ስታስብ እርግጠኛ ሁን ካለው እንደሚሻል እንጂ ማድረግ ስለምችል ብቻ ማድረግ ልክ አይደለም። ስለዚህ መጀመሪያ ዜማውን ባለው ቅርጽ በደንብ አሳምነህ ራሱ ጊዜው ይመጣል፣ የመቀየሪያ ጊዜ ይመጣል። ከዚህ በኋላ ደግሞ እስቲ የራሴን ቅመሞች ልጨምር የምትልበት ጊዜ ይመጣልና ትንሽ ግን ነፃነት ያስፈልጋል። ትንሽ ለቀቅ በል፣ ዜማው መጫወት ይፈልጋል። አንተ ምቅ አድርገህ ነገር ይዘዋል፣ ተጭነዋል በጣም እና ትንሽ ነፃነት ይኖርህ። 9900 አልማዝ የብርቱካን ዱባለን እርሳኝ ሀሳብ በጣም አሪፍ ምርጫ፣ በጣም ግሩም ምርጫ ነው። ፐርፎርማንሱም ጥሩ ነው። ድምጽሽ በጣም በሚደንቅ ሁኔታ ጉልበቱ ሌላ ታሪክ ነው። እንዲህ ተብሎ የሚገለጽ አይደለም። ካንቹላ የሚወጣ አይመስልም። በጣም ግሩም ነው። የራስሽ የሆነ ከለር አለሽ በጣም የሚያምር በራስሽ ድምጽ ነው የዘፈንሽው። እሱ በጣም የሚበረታታ ነገር ነው። ትንፋሽ በጣም ግሩም ነበር። ሬንጅሽ በጣም የሚገርም ነው። ሴቶች ላይ እንደዚህ አይነት ጉልበት እንደዚህ አይነት ሬንጅ በጣም ሬር ነው፣ አይገኝም። በጣም ወደ ታች የሚወርድ በጣም ወደ ላይ የሚወጣ በጣም ግሩም ነው። ሪትሚካሊ ያለሽ ፊሊንግ በጣም ድንቅ ነው። ፍሬዝ አሰራርሽ በጣም የሚገርም ነው። አልማዝ አንቺ ጋር ባይሆን ብዬ የማስበው ነገር ምንድን ነው፣
ዜማ ስትመርጪ በትክክል ካንቺ ተፈጥሮ ድምጽ ጋራ የሚሄድ ወይ ካዘፋፈን ቴክኒክ ጋራ የሚሄድ ቢሆን ጥሩ ነው። ምን መሰለሽ ይሄ ዘፈን በጣም የባህል ተቻለ ኦሪጂናሉ አይደለም የባህል ተቻለ ቶታሊ የለውም። አንቺ ጋር በጣም ሞደርን የሆነ እንግሊዝኛ የሚዘፍን ሰው አማርኛን ሲዘፍን ነገር ነው የሚመስለው። በጣም ራቀ፣ ለስሜቱ በጣም ርቋል። ሶ እንደሱ መሆን የለበትም። ከቅኝት ጋር በተያያዘ በጣም አሪፍ ነው። በጣም ብዙ ቦታ በጣም ፐርፌክት በሚባል ሌቭል አልፎ ብቻ የሚሰሙ ነገሮች አሉ። ኮንሰንትሬት ማድረግ ነው። ቅድም እንዳልኩሽ ነው። አሁን ዘፈኑ በጣም ብዙ ቦታ በቃ ከጀምሮ እስከሚያልቅ ፉል ኦፍ ቅላጼ ሶ እሱን ወደ ራስሽ ፎርም ስትወስጂው በጣም ቀጥ ስታረጊው የሆነ የሞታር ደግሞ በጣም ውብ የሆኑ ቅላጼዎች ታሰሚያለሽ እና የኦሪጂናሊቲውን ነገር ቶታሊ ሌላ አይነት የዜማ ስትራክቸር ነው የሰጠሽው ሌላ አይነት እና ድምጽሽ በጣም አሪፍ ነው፣ ምንም ጥያቄ የለውም። ግን ከሱ ጋራ ሞር የሚሄድ ነገር ቢሆን የተሻለ ነው። የቃላት አጣጣል አረጋገጡ አንዳንድ ቦታ በጣም ስትሮንግሊ ስለምትረግጪው በቃ ዜማ ውስጥ ይሄ ስክት የሚለው የሆነ ፍሰት አለው እና እሱን ደረቅ ማለት ነገር አለው። እሱ እንዴት እንደሚገለጽ እስከገባሽ እሱ ነገር ከዛ እስቲ የቀየርሻቸው የዜማ ፓርቶች ጋር እንምጣ አንቺ ጋር ማለት ነውና ለቀቅ አርገኝ ደርሰህ አትወዝውዘኝ የሚለው ፓርት እሱ ጋርም እንደዚህ 50-50 ነኝ ማለት በኦሪጂናሉ ይሻል ነበር። አንቺ ጨመርሽው ግን እንደ መጀመሪያ ማሰብሽ በራሱ የሚበረታታ ነገር ስለሆነ ልክ ቅድም ለሱ እንደተናገርኩት የሚጨመረው የሚቀየረው ነገር ከነበረው ትንሽ የተሻለ እንዲሆን ግን በጣም ንዝር ያደረገኝ ደግሞ ቦታ ልንገርሽ። የመጀመሪያውም የሁለተኛውም ዙር ኤንዲንግ ላይ አይረባህምና የሚለውን ወደ ፋልሴቶ የወሰድሻት ፖይንት አለች አይደል? በቃ ዛሬ እሱ ቤስት ፐርፎርማንስሽ ምንም ጥያቄ የለውም እሱ ቦታ። ሶ ምንድነው ማድረግ ያለብሽ ብዬ ማስበው የዜማ አደማመጥና አረዳድሽን በጣም ማስተካከል አለብሽ። የድምጽ ጥያቄ አይደለም፣ ቴክኒክ ነው የምታጠኙ። ከዛ ውጪ ግን በጣም እጅግ በጣም ድንቅ ፐርፎርማንስ ነበር። 9920 እሺ ታምራት ፍቅሩና አልማዝ ሲሳይ እንኳን ደህና መጣችሁ። ታምራት ፍቅሩ የጸጋዬ እሸቱን ሆዴ ክፉዳ የሚለውን ዜማን ያመጣው ጥሩ ምርጫ ነው። ካንተ የድምጽ ስትራክቸር ጋርም በደንብ የሚሄድ ነው። ለውድድሩም የሚመጥን ነው። ታምራት በጣም የሚገርም ቆንጅዬ ድምጽ አለ። በደንብ የሚታዘዝ ጉሮሮ እንዳለ በደንብ አዳምጫለሁ። ቅር ያለኝን ልናገር። ቅር ያለኝ ቫይብሬሽኑ መድገም ስላለብኝ ነው። ቫይብራቶ በጣም በዝቶበታል። እሱን በደንብ ኮንትሮል ለማድረግ ለውበት ለመጠቀም ሞክር። አንድ ቦታ ሳጣ ሲል ወደ አፍንጫ ሄዶ ዜማው ናዛል የሆነ የድምጽ አወጣጥ የወጣበት ቦታ ወዲያው አስተካከልክና በትክክል ለማዜም ሞክራልና የአፍንጫ የድምጽ አወጣጥ በጣም ትንሽ ጎርናናና ደስ የማይል ስለሆነ እሱ እንዳይለምድብህ በደንብ እንድታስብበት ነው። ስሜትን በተመለከተ በጣም ጥሩ ነው። ብዙ ቦታ ጋር ስሜትን ለማጋባት የሞከርክበት ሪትሚካሊ ታይት ነው። ድምጽ አወጣጥ ቆንጆ ነው። ግን አንዳንድ የዜማው አካል ላይ በተለይ ሁለተኛው ዜማ ላይ ይሄ እያለቀሱ ቆይቶ ሳግ ይዞት የሚዘፍን ሰው እንደሱ አይነት ፊሊንግ አለው። ዘፈኑ እንደሱ ይፈልጋል ግን በጣም እዛ ጋር በዛና ቫይብራቶንም ያጋነነው እንደሱ ይመስላል። አሁን የሆነ እያለቀስ ልዘፍን ብሞክር የሚሰማው አይነት ስሜት እንደሱ አይነት ነገር ነው የተሰማኝና እሱን ትንሽ ኮንትሮል ለማድረግ ብትሞክር። በተረፈ አብዛኛው ነገሩ በጣም ጥሩ ነው። ብሩክ ያለውን የምጋራው ይሄ ሆዴ ክፉዳ የሚለው ሁለተኛው ዜማ ላይ የቀየርከው ቦታ ጋር ኮምፕሊትሊ ከዜማው ውጥት ስላለ ሌላ ቦታ ሄዶ የተመለሰ ነው የሚመስለውና ዜማዎችን ቅንጣቶች ቀይሩ ወደ ራስ አምጣው የሚለውን ሀሳብ ሌላ አይነት ትርጓሜ እንዳይዝ እሱ ላይ ጥንቃቄ እንድታደርግ ነው የምመክር። በተረፈ ብዙ ነገሩ ጥሩ ነው። ዳይናሚክሱ ያለ ስሜት በሙሉ ወደ ሰው ለማጋባት ያሰብክበት በጣም ደስ ብሎኛል። እነዚህ ቢስተካከሉ ቆንጆ ይሆናል ብዬ አስባለሁ። ለመጀመሪያ ቀን ጥሩ ፐርፎርማንስ ነው። እኔ ጋር ያለው ውጤት 9920 ነው። አልማዝ ሲሳይ የብርቱካን ዱባለን እርሳኝ ሀሳብ የሚል ዜማን ያመጣሹ በጣም ጥሩ ዜማ፣
በደንብ ጉሮሮን መፈተሽ የሚችል ለመድረኩም የሚመጥን ዜማ ነው ያመጣሽው። በምርጫሽ በጣም እስማማለሁ። በጣም የደነቀኝ ነገር ድምጽሽ ትልቅ ነው፣ ደሞ ትንሽ ወፈር ያለ ነው። እንደገና ሬንጁ በጣም ትልቅ ነውና ካንቺ ከትንሽ ልጅ ካለሽ ስትራክቸር የሚወጣ ድምጽ አይመስልምና በጣም እየደነቀኝ ነው ሳዳምጥሽ የነበረው። ቆንጆ ድምጽ ነው ያለሽ። ይሄን ድምጽ እንዴት ነው መጠቀም ያለብሽ ሚለው ላይ ብንነጋገር ይሻላል። ምክንያቱም ብርቱካን ዱባለ በጣም ቀላጭ ጉሮሮ ነው ያላት። ሌላ ነው የሷ ያዛዜም ስታይል። ይሄን ዘፈን ስትመርጭው ይሄን ሁሉ ታሳቢ ማድረግ አለብሽ። እዚህ ዘፈን ላይ በጣም ያጣውት ቅላጼውን ነው። እንደገና ደግሞ ትንሽ ሪትሙ ፈጠን አለና የዘፈኑን ስሜት በደንብ እንዳጣጥመው አልሆነልኝም። እሱን በጣም ልታስቢበት ይገባል። ቃላቶችሽ በጣም ይሰማሉ። ይሄ በጣም ጠንካራ ነገሩ ነው። መልእክቱን በደንብ ታስተላልፍ ያለሽ ማለት ነው። አንዳንድ ቦታ ጋር ግን ቃላቱን ረገጥ ስታረጊው ቦታው የማይፈልግበት ቦታ ስለሆነ ተረግጦ የነበረው የዜማውን ስሜት ቀይር ስለሚያደርገው ፍሎውን ያበላሻል። ስለዚህ ስታዳምጪ የቱ ጋ ነው አክሰንት የምንለው ማለት ነው ረገጥ ሲደረግና ወይ ደግሞ ስሙዝሊ የሚሄደውን በደንብ ማሰብ ያስፈልጋል ማለት ነው። ፋልሴቶ አለ እኔም በጣም ነው የምስማማው። በጣም ደስ እያለችኝ ያዳመጥኳት ቦታ ናት። እንዲ በቃ ለዜማ ያለሽ መረዳት ከፍ የሚያደርጉ የዜማ ቅንጣቶችን መቀየር ነገር ላይ በደንብ በረቺ፣ የበለጠ ቆንጆ ይሆናል። ስትቀይሩ ግን በጣም ጥንቃቄ እንደሚያስፈልግ እየመከርኩ ሪትሚካሊ ጎበዝ ነሽ። እነዚህን የተሰጡሽን ሀሳቦች ለማስተካከል ሞክሪ። ተረፈ በጣም ጥሩ ነው። 9930 ነው ያለሽ እኔ ጋር። እሺ ታምራትና አልማዝ እንኳን ደህና መጣችሁ። ከታምራት ጀምር። ታምራት ጥሩ የተፈጥሮ ድምጽ ነው ያለ፣ እሱ ምንም ጥያቄ የለውም። ሌላው ደግሞ አሪፍ ኳሊቲ ምንድነው ማይክሮፎን ድምጽ ምጣኔ በጣም የሚገርም ነው። ትንሽ ብዙ ሀሳብ ስለተነሳ ትንሽ ችግሮችን ድጋሚ ማነሳው አስፈላጊ ስለሆነ ነው። ይሄ ድምጽ የሚርገበገበው ነገር መቆም አለበት። በፍጥነት ካልቆመ አይሆንም። በቃ አሁን በጣም ጥሩ ተጫውተሃል። እንደዚህ አይነት ድምጽ እያለ ይሄ ቫይብሬሽን ቫይብሬቶ ምናምን የምንለው ነገርን እሱ መቆም አለበት። አለበለዚያ ብዙ አያስኬደንም ማለት ነው። ሌላው ደግሞ ቅድም ትልቅ የተነሳው ሀሳብ ምንድነው የዘፈኑ በቃ ካራክተር ምን አይነት ዘፈን ነው? በጣም የሚዜም ዜማ ነው፣ የሚያሳዝን የሚያስቆዝም ዘፈን ነው። ስለዚህ እንደዚህ አይነት ካራክተር ያለው ዘፈን ላይ ቅላጼ ጨመረበት፣ እንደገና ደግሞ ሲርገበገብ ሊያስለቅሰን ነው ማለት ነው። ስለዚህ ዘፈን አትሊስት የተወሰነ ደረጃ ነው መሄድ ያለበት። ሶፕራኖ ዛጋ ያለቅሳል ምናምን ዘፈኖቹ በአጠቃላይ እንትን ነው። ስለዚህ በጣም ብሶተኛ መሆን የለበትም ዘፈን፣ የሆነ ደረጃ ነው መሄድ ያለበት ብዬ ነው ማምነው ላይ። ምክንያቱም ዘፈኑ በቃ ትዝታ እንዲኖረው ከባድ ዘፈን እንደዛ ነው፣ ሚሞሪ እንዲኖረው አይደለ ብዙ ነገሮችን በተለይ እንደዚህ አይነት ዘፈኖችና ስትመጡ በጣም ለማሳዘን መሆን የለበትም። እና እነዚህ ነገሮች በቃ ከተስተካከሉ የዘፈን ምርጫን ካስተካከልክ በጣም አሪፍ ድምጽ አይደል፣ በጣም ጥሩ ነው። ሌላው 9920 ነው ነገ ያለ አልማዝ ትዝታ ማይነር ላይ ያለ የብርቱካንን ሙዚቃ ነው ይዘሽ የመጣሽው። ሲሰማ እንጂ ሲዘፈን በጣም ከባድ ከሚባሉ ሙዚቃዎች ውስጥ ነው መቀመጥ ያለበት ብዬ ነው የማምነው። ምናልባት አይደለ? አዎ በጣም እንደዛ ማሰብ አለብን። በተለይ ብርቱካን ደግሞ ደግማ ሰርታው ደግሞ እንደገና ያስደመመችን ነው። በጣም ጥቂት ድምጻያኖች ናቸው የራሳቸውን ዘፈን መድገም የሚችሉና ይሄንን በዛ ሀሳብ ነው ማነሳው። ሌላው የተነሳው የድምጽሽ ጉልበት አቅሙ በጣም ገልጸዋለች። ሽሚም ሁለቱም ጓደኞች የገልጸውታ ከልጅነትሽ የሚወጣ አይመስልም። ይሄም በጣም ይደነቃል። ግን አንድ ነገር ማለት እፈልጋለሁ። ምን ማለት ነው? አሁን የሚያስፈልገው ምንድነው? መመጠን። በቃ በጣም እየሰማሁት በጣም ልጫነሽ ፈልጌ አይደለም። ጉልበቱ እንዳለ ሁሌ እላለሁኝ። ጩሁ ግን አትጩሁ። ምን ማለት ነው? ኮምፕረስ ይባላል። ለምሳሌ እኛ ሶፍትዌር አለ አንድ ድምጻውን ካዘፈንን በኋላ ኮምፕረስ እናደርገዋለን። ያን ሶፍትዌር እንጠቀማለን። ምክንያቱም ያንድን ድምጽ ማይክሮፎን እንደዚህ እንደማድረግ ማለት ነው እያራቀ እያቀረበ ኮምፕረስ ያደርገዋል ድምጹን። አሁን እናንተ ጉሮሮቹ ላይ መስራት ያለባችሁ ያን ባላንስ ማለት ነው፣ በመመጠን ማለት ነው። ስለዚህ ልምምድ። ሌላው ፋልሴቶ ተነስቷል። ያቺ ፋልሴቶ እኔ በጣም አደንቃለሁ። ግን
ኦሪጂናሊቲውን ስላቃታት ነው ያችን ድምጽ የተጠቀምሻት አይደለ? ያችን ሬንጅ መንካት ስለማትቺ ዝም ብለን አናልፈው አይደለ? ስለዚህ ዘፈኑ ከሚቀር ደስ ይለኛል እንኳን ተጠቀምሽ። ለምን ሙሉ ዘፈን በራሱ ጥሩ ነው። ሌላው ደግሞ በማያስጠላ መንገድ ነው ያስቀመጠችው። ትልቁ ይሄ ነው። አንዳንዴ እንደዚህ የማይደፈሩ ነገሮችን እኔም ደስ ብሎኛል ታይተናል። ለምን የማይደፈሩ ነገሮችን በዚህ መንገድ ማቅረብ ዘፈኑን በማይጎዳ ደራሲውን በማይጎዳ መንገድ ሲሆን በጣም ደስ ይላል። ስለዚህ ይሄንንም አድናቆት አለኝ። በአጠቃላይ እንግዲህ ስናየው ከልጅነቷ የተነሳ ምናምን ብዙ ነገር ይስተካከላል፣ ብዙ ነገሮች ይቀየራሉ ብዬ ነውና ብዙ ነገር ነው ካንቺ የምንጠብቀው። በጣም ጥሩ ነው። 9940 ዳኞቻችን እናመሰግናለን። መልካም እድል ይሆንላችሁ።